መንገድ ላይ እየተጓዝክ አንድ የተቸገረ ሰው እጅን ዘርግቶ ቢለምንህ ልብህ ራርቶ ሳታውቀው እጅን ወደ ኪስ ከተህ ሳንቲም ወይም ብር ለመስጠት ታወጣለህ። እርግጥ ነው እውነተኛ የተቸገሩና እርዳታ የሚሹ ምስኪን ሰዎች አሉ። ለተጨቆኑት መድረስና መርዳትም የደግነት ተግባር እና የተባረከ ሥራ መንፈሳዊ ግዴታችንም ነው። ነገር ግን ያቺ የምትሰጣት ሳንቲም ከእጅ ወጥታ ለተቸገረው ወይም የእኔ ቢጤ እጅ ላይ ስታርፍ ገንዘብ ብቻ ላይሆን ይችላል የሰጠኸው። ሳታውቀው በምጽዋት ስም ሕይወትህን ቀስ በቀስ አመድ የሚያደርግ አደገኛ መንፈሳዊ ወጥመድ ውስጥ እየገባህ ቢሆንስ? ሁላችንም ያደግነው በመርዳትና በደግነት እሴት ነው። የተቸገረን መርዳት ክፉ አይደለም። ለተቸገረ ከመስጠትና ርኅራኄ ከማሳየት በላይ ምን ቅዱስ ተግባር አለ? ችግሩ ያለው ሌላ ቦታ ነው። ብድር የሚጠይቀንና በመንገድ ላይ የምናያቸው አንገታቸውን ደፍተው የሚለምኑትን ሁሉ እውነት በችግር የወደቁ ንጹሐን አይደሉም። እውነቱን እነጋገር ከተባለ አንዳንዶቹ በጨለማ አሰራር የተላኩ ያንተን ብሩህ ዕጣ ፈንታ ለመዝረፍ የተሰማሩ የመንፈስ ሌቦች ናቸው። እነዚህ ተራ ችግረኛ እና ብድር ጠያቂ አይደሉም። በመተተኞችና በክፉ መንፈስ አገልጋዮች ተመድበው ልክ እንደ ሰላይ በየመንገዱ የተሰማሩ ናቸው። ተልኳቸውም አንድ ነው። ያንተን በረከት መዝብረው በምትኩ የእነሱን የጨለማ እርግማን፣ የድህነት መጥፎ ዕድላቸውን ወደ አንተ ማስተላለፍ ነው። እጅህ እነሱን እጅ ሲነካ ወይም የሰጣቸውን ገንዘብ ሲቀበሉ በረቀቀ ሁኔታ በመንፈሳዊ ዓለም ልውውጥ ይፈጸማል። ያንተ ብርሃን ይወሰዳል፣ የእነሱ ጨለማ ደግሞ ወደ አንተ ይተላለፋል። ብዙዎቻችን ዕጣ ፈንታ በንክኪ እንዴት ይሰረቃል፣ በረከት እንዴት ይመዘበራል ብለን እንጠይቅ ይሆናል። መተተኞች እጅህን ለመንካት የሚጥሩት ያንን የአንተን አዎንታዊ የኃይል መስክ ሰብረው ለመግባት ልክ እንደ ኮምፒውተር ቫይረስ በንክኪ አማካኝነት ያንተን በረከት ወይም ዕጣ በረቂቁ ኮፒ ለማድረግ ወይም አቅጣጫውን ለማስቀየር የሚደረግ ሙከራ ነው። ገንዘብ የራሱ የሆነ መንፈሳዊ ጉልበት ወይም ቫይብሬሽን አለው። አንተ ሰርተህ ለፍተህ ያገኘው ገንዘብ ያንተን ላብ፣ ያንተን በረከትና ያንተን ጉልበት ተሸክሟል። እነዚህ ከመተተኞች የተላኩ የኔ ቢጤዎች ተራ ሰዎች አይደሉም። እነሱ በጨለማ አሰራር እንዲሰልቡ ተደግሞ የተላኩ ናቸው። ከበስተጀርባቸው ጠንካራ መተተኛ ወይም የመንፈስ አገልጋይ አለ። አንተ ልብ ራርቶ ገንዘብ ስትሰጥ መንፈሳዊ ጥንካሬ ከሌለ መንፈሳዊ ጥበቃ ይላላል። ገንዘቡን ለእነሱ ስትሰጥ እጃቸውን ሲነካ በዚያች ሰከንድ ውስጥ የኃይል ልውውጥ ይፈጸማል። ከጀርባ ያለው መተተኛ ያንተን የስኬት መክሊት ወይም ብሩህ ዕድል በዛች ሳንቲም ወይም ብር አማካኝነት ይሰልባል። በምትኩ ደግሞ የዛኔን የቢጤ የድህነት፣ የበሽታ ወይም የመርገም መንፈስ ወደ አንተ ያስተላልፋል። ለዚህ ነው አንዳንድ ሰዎች ለአንድ ችግረኛ ሳንቲም ከሰጡ በኋላ ድንገተኛ የገንዘብ ማጣት፣ የሥራ ማጣት ወይም ምክንያቱ ያልታወቀ ጭንቀትና በሽታ ውስጥ የሚገቡት። ሳያውቁት ዕድላቸውን ሰጥተው እርግማን ገዝተው ወደ ቤታቸው ይገባሉ። አሁንም ድጋሚ ለመናገር የምፈልገው ሁሉም የኔ ቢጤ ወይም ችግረኛ መተተኛ አይደለም። መረጃውን እንድትፈሩት ሳይሆን እንድትነቁ ነው። ለተቸገረ መራራት መለኮታዊ ባህሪ ነው። ነገር ግን በረከታችንን ለሰይጣን አሳልፈን መስጠት የለብንም። በዛሬው ቪዲዮ ዕድልህን ለመስረቅ በመተተኛ የተላከን የኔ ቢጤ ችግረኛ የመንፈስ ሌባ የምትለይባቸውን 8 ምልክቶችን አቀርባለሁ። አብራችሁ ይቆዩ። አንደኛ ምልክት፣ ባልተለመደ ሁኔታ አተኩሮ የሚያዩህ ከሆነ። እነዚህ ሰዎች ከብዙ ሕዝብ መካከል ለይተው አንተ ላይ የሚያተኩሩ ከሆነ፣ ሌላ ሰው ሲያልፍ ዝም ብለው አንተን ሲያዩ ግን የሚንቀሸቀሹ ከሆነ፣ አይናቸውን በደንብ ከተመለከትከው የችግር ስሜት ሳይሆን የምታይባቸው ያልተለመደ አይነት የሆነ የሚያስፈራራ ተልዕኮ ያለው ሰው ወይም ከመጠን በላይ የሚማጸን እይታ ታይባቸዋለህ። እግር ስር ወድቀው ልብስህን ይዘው ካልሰጠኝ አልለቅህም የሚሉ አይነት ይሆኑብሃል። የዚህ አይነት ሁኔታ ካየህባቸው ይህ ተራ ልመና አይደለም። በአካባቢው ብዙ ሰዎች እያሉ ሌላውን ሰው ሁሉ ትተው አንተን ብቻ ለይተው የሚመጡ ከሆነ መጠንቀቅ አለብህ። ከርቀት አንተን ብቻ ሲያዩ ካየህ ወይም ሌሎች ሰዎች ገንዘብ ሲሰጧቸው ደንታ ቢስ ሆነው አንተ ጋር ሲደርሱ ግን እንድትሰጣቸው የሚጎተጉቱ ከሆነ በእርግጠኝነት እነሱ የሚፈልጉት ገንዘብህን ሳይሆን የአንተን መንፈሳዊ ማንነት ላይ ጥቃት ማድረስ ስለተፈለገ ነው። ይህ መንፈሳዊ ጥቃት ስለሆነ ተጠንቀቅ። ሁለተኛ ምልክት፣ አካልህን ወይም እጅህን ለመንካት ሲሞክሩ ካገኛቸው። አስተውለህ ከሆነ አንዳንዶቹ ገንዘቡን መቀበል ብቻ ሳይሆን እጅህን ለመያዝ ወይም ገንዘቡን ስትሰጣቸው መዳፍን፣ ጣትህን ለመንካት ከፍተኛ ጥረት ያደርጋሉ። ለምን? ቅድም እንዳልኩት ንክኪ የኃይል ማስተላለፊያ ዋነኛው መንገድ ስለሆነ ነው። እጅህን ለመያዝ የሚሞክር የኔ ቢጤ ካጋጠመ በፍጥነት ሽሽ። ሦስተኛ ምልክት፣ በተወሰነ ቦታና ሰዓት ላይ የምታገኛቸው ከሆነ። እነዚህ በመተተኛ የተላኩ ሰዎች ብዙውን ጊዜ የሚገኙት በተመረጠ ቦታና ሰዓት ላይ ነው። በብዙ አገር ባህሎችና እምነቶች መስቀለኛ መንገዶች መንፈሳዊ ትርጉም አላቸው። መንታ መንገድ ወይም 4 መንገድ መገናኛ ቦታ አጋንንት ወይም መጥፎ ኢነርጂ የሚቀመጡበት፣
ወይም ድግምትና መተት የሚጣልበት ቦታ ተደርጎ ስለሚወሰድ መስቀለኛ መንገዶች ላይ፣ በባንክ ወይም በገበያ አካባቢ፣ ሰዎች ገንዘብ ይዘው በሚንቀሳቀሱበት ቦታ እንዲሁም ልክ ቀትር 6 ሰዓት ላይ ወይም ማታ ላይ በብዛት ይታያሉ። እነዚህ ሰዎች በመንፈሳዊ ዓለም ለክፉ አሰራር አመቺ እንደሆኑ ይታመናል። ሁልጊዜ በልዩ ሰዓት ለምሳሌ ፀሐይ ስትጠልቅ፣ እኩለ ቀን ላይ ወይም በልዩ ቀናት፣ የደሞዝ ቀን፣ የበዓላት ዋዜማ ብቻ የሚታዩ ከሆነና የአንተን መምጣት በትክክል የሚያውቁ ስለሆኑ ይህ ተልዕኮ መሆኑን ያሳያልና ተጠንቀቅ። 4ኛ ከገንዘብ ውጪ ሌላ ነገር አልቀበልም የሚሉ ከሆነ እውነተኛ የተራበ ሰው ምግብ ሲሰጠው በደስታ ይቀበላል። ሌላ ዓላማ ያለው ግን ምግብን ወይም ቁሳቁስን በፍጹም አልቀበልም ይላል። በጣም ተርቤያለሁ እያለ ምግብ ስትሰጠው ግን በፍጹም የማይፈልግ ገንዘብ ብቻ የሚልህ ከሆነ ጥርጣሬ ሊኖርህ ይገባል። ገንዘብህን ብቻ የሚፈልጉት እድልህን፣ ጸጋህን ለመስለብ ዋጋ ያለው የድካምህ ዋጋ ውጤት የሆነ ነገር ወይም ገንዘብህ ስለሚያስፈልጋቸው ነው። 5ኛ ዓይንህን አፍጥጦ የሚያይህ ከሆነ አንዳንድ የኔ ቢጤዎች ገንዘቡን እስክሰጣቸው ድረስ ወይም ከሰጣቸው በኋላ ዓይናቸውን ከዓይን ላይ ሳይነቅሉ አፍጥጦ ይመለከቱሃል። የዓይናቸው አመለካከት የልመና ሳይሆን ያንተን መንፈስ የመመርመር ወይም የመቆጣጠር ይመስላል። ዓይን የነፍስ መግቢያ በር እንደመሆኑ በዓይን ትኩረት አማካኝነት ያንተን መንፈሳዊ ጥንካሬ ለማዳከም ይሞክራሉ። 6ኛ ለመንፈሳዊ ቃላት የሚሰጡት ምላሽ። ለእውነተኛ ምስኪን የኔ ቢጤ እግዚአብሔር ይስጥልኝ ስትለው በደስታ አሜን ይልሃል። ሌላ ዓላማ ያለው በመተተኛ የተላከ ከሆነ ግን እግዚአብሔር ይስጥልኝ ስትለው ፊቱ ይለዋወጣል፣ ይበሳጫል፣ ይረግማል ወይም ንግግርን አቋርጦ ጥሎ ሊሄድ ይችላል። በውስጡ ያለው የጨለማ መንፈስ የእግዚአብሔር ቃል ሲጠራ መቋቋም ስለማይችል ስሙ ሲጠራ የጥላቻ ወይም የመረበሽ ስሜት ልታይበት ትችላለህ። ከዚህ ሰው ሽሽ። 7ኛ የማትለየው አይነት ንግግር ሲናገሩ ከሰማ፣ ምንነቱ የማይታወቅ ቀስ ብለው የሆነ ቋንቋ ሲያልጎመጉሙ ካያቸው፣ ገንዘቡን በሰጣቸው ቅጽበት ወይም ተቀብለው ዞር ሲሉ ለብቻቸው እንደ መድገም አይነት የሚያልጎመጉሙ ከሆነ ተጠንቀቅ። ግልጽ ያልሆነ ንግግር፣ ስምን የሚመስል ድምፅ መጥራት ወይም የሆነ ነገር እየቆጠሩ የሚመስል ማንጎራጎር፣ ይሄ የተቀበሉትን ገንዘብ ከመተታቸው ጋር ለማገናኘት የሚያደርጉት የመተት ሥራ ስለሆነ ከእነዚህ ሰዎች ተጠንቀቅ። 8ኛ ምስጢራዊ የሆኑ ቁሳቁሶችን መያዝ። ምንም እንኳ ድሃ ቢመስሉ ምንነቱ የማይታወቅ ትናንሽ ምልክቶችን ሊይዙ ይችላሉ። ለምሳሌ ለየት ያለ ቀለም ያለው ክር በእጃቸው ላይ ማሰር፣ ያልተለመደ ቅርጽ ያለው ድንጋይ ወይም አጥንት በአቅራቢያቸው ማስቀመጥ፣ ወይም ደግሞ በጣም የቆሸሸ ልብስ ለብሰው ነገር ግን የሰውነታቸው አቋም ከልብሳቸው ጋር የማይገናኝ ከማንነታቸው ጋር የማይሄድ በጣም የተመቻቸው የሚመስሉ ከእነዚህ ሰዎች ቀድመ ተጠንቀቅ። አሁን ትልቁ ጥያቄ መመጽወት እናቁም ወይ የሚለው ነው። በፍጹም ሕግነት የፈጣሪ ባህሪ ነው። መመጽወት ማቆም የለብንም። ነገር ግን የዋህ እንደ ርግብ ብልህ እንደ እባብ መሆን አለብን። ስትሰጥ ዕጣ ፈንታ እንዳይሰረቅ እነዚህን የመከላከያ መንገዶች ተጠቅም። 1ኛ ስትሰጥ ልብህ በፍርሃት ወይም በጥርጣሬ ስሜት ተሞልቶ አትስጥ። ስትሰጥ በውስጥ ይህን ገንዘብ ስሰጥ ከዚህ ገንዘብ ጋር ምንም አይነት የእኔ በረከት ወይም እድል አይሄድም አይወሰድም ብለህ ልበ ሙሉ ሁን። እንደየእምነታችሁ የፈጣሪ ስም ጠርቶ ክፉ መንፈስን ከልክያለሁ ብለህ በልብ አውጅ። በስልጣን ስትሰጥ የኃይል ልውውጡ ይገታል። 2ኛ ገንዘብ ስትሰጥ ጣል አድርገው ወይም ዕቃ ላይ አስቀምጠው እንጂ እጅ ለእጅ አትነካካ። በተለይ ከላይ የጠቀስናቸው ምልክቶች ለሚያሳዩ ሰዎች ከሆነ ከመነካካት መጠንቀቅ አለብህ። 3ኛ ከቤት ስትወጣ ወይም ገንዘብ ከኪስ ስታወጣ ይህ ገንዘብ ለበረከት እንጂ ለእርግማን መተላለፊያ እንዳይሆን ቀድሼዋለሁ ብለህ ጸልይበት። የተባረከ ገንዘብ የክፉ መንፈስ ተሸካሚ ሊሆን አይችልም። 3ኛ አንዳንድ ጊዜ ለአንድ ሰው ልትሰጥ ስትል ውስጥህ አትስጥ ወይም የሆነ የመደንገጥ ስሜት ከተሰማ የመንፈስ ቅዱስ ወይም የፈጣሪ ማስጠንቀቂያ ሊሆን ይችላልና አትስጥ። አንዳንዴ እንደዚህ አይነት ድምፆችን ማመን ያስፈልጋል። ውድ አድማጮቼ የዛሬው መልእክቴ እንድትፈሩ ሳይሆን እንድትነቁ ነው። ለተቸገረ መራራት መለኮታዊ ባህሪ ነው። ነገር ግን በረከታችንን ለሰይጣን አሳልፈን መስጠት የለብንም። ንቁ ሁኑ፣ ጸልዩ፣ በረከታችሁን ጠብቁ። እንግዳ ባህሪ ያለው የኔ ቢጤ አጋጥሟችሁ ከሆነ እስኪ ልምዳችሁን ኮመንት ላይ አጋሩኝ እላለሁ። እንማማር። ሰላም።